እና ይሄ እና የትግራይ ሰራዊትን በታትነዋል ኦፖዝ ሁለት ጀነራሎች ናቸው ኣብዚ ፈተኑሉ እዋን ባዕሎም ኣብዚ ፈተኑሉ እዋን ብናይ ባዕሎም ምንቃድ ኩናት ንምግባር ኣብዚ ተንቀሳቀሱሉ እዋን እውን ናይ ሓደ ውድብ ዋርድያ ይንኸውንን ንሕና ናይ ህዝቢ ትግራይ ሰራዊትና ኢሎም قوام وسيدهم تاريخ أو قوام وسيدهم زوجوا جنرالات زودوا حيلون وبوس راح سريحي سئلهم بقليلو هوي ناولو قاشنا خمسة بسحر يوميو تي أب تقرأ يزول لخوينات نختار في مقبار تبوليتيكا ومنقصاص حق زيو أستواز غير يلنا نأمن أتينا خوينات مسترح كونتا بهايلو قوي مزولنا تقرأ سراويت نخفرس نبلي نخبل أستواز غير يلنا نأمن እንግዲህ ሰውዬ አስተዋጽኦ አድርጓል እኛ የሰራነው ቅስቀሳ ነው ተገቢ የሆነ እንትን ስራ ሰርተናል ነው ሰራዊት እንዲበተንና እንቢ ለማለት እንዲል አደረግነው እና ሆሆ ይያሉ ሰራዊቱ ጋሸና እንዳይደርስ አድርገናል ይሄ ሰራዊት ከትግራይ የወጣው አዛዦች እነሱን ምስጋና ይግባቸውና እነሱ ከራያ እንዳያልፍ አደረጉት ነው የሚለው ትግራይን አፍርሰናታል ይላል ይሄ አንዳልጋቸው ግን ሰራዊቱ መጠበቅ አለብን ዩኒፎርም እንዳትለብሱ ይላል ጻድቃን ትልቅ ስም ነው የተሸከመው ጻድቃን ግን አመድ ሆነ ይሄ ሰውዬ ሁለቱ አይግባቡም ጌታቸውና ጻድቃን አንድ አዳራሽ ተገኙ በእውነት ተአምር ነው ይሄ ትልቅ ዴቨሎፕመንት ነው በአሁን አዲስ አበባ ያሉ ልጆች ትልቅ ለውጥ ነው ምክንያቱም አይገናኙም ሰላም አይባባሉ አብይ ብቻ ተገናኙ ካላላችሁ በስተቀር ጉድ ነው ይሄኛው ሲለጠልጥ ነው ሲሳደብና በዚህኛው ሲያማው ብዙ ነገር ዮሐንስ መንጋግ እዚህ አዳራሽ ውስጥ አይገባም አለ የለም ሳሞራ እዚህ አዳራሽ ውስጥ አይገባም አለ የለም አረጋው በረ እዚህ አዳራሽ ውስጥ አይገባም የለም ማንም አይገባም ይታወቃሉ እርስ በርሳቸው ምንም የላቸው ስለዚህ ይሄ የሆነ በነፊት እናገኝበታለን ካሉ ሳሞራ በዚህ በኩል ፈንድ ራይዝ ያደርጋል ወይ ወደ ሳሞራ ወደ አብይ ይሄዳል ራሳቸው ተናግረውታል ዱፕሊኬሽን ኦፍ ኤፈርትስ አለ ብሎናል አብይ ጠቅላይ ሚኒስትሩ ሌሎቹ ምንድነው ተበታተናችሁ እኮ አንድ ላይ መሆን አልቻላችሁም እኮ ተበታተናችሁ እኮ ጉልበታችሁ እያጠፋችሁ ነው አንተ በዚህ መጣል ያኛው በዚህ መጣል በዚህ ምንም አትግባቡም እኮ ሁሉም በየፊናቸው ቢዝነስ መስራት ነው የሚፈልጉት መገናኘት ነው የሚፈልጉት እና አብይም ኮምፕሌን እያደረገ እኮ ነው አንድ ላይ ሆኑ እኮ እያለን ነው ኤምባሲዎችም አትግባቡም እኮ አንድ ላይ ነው እንጂ ይሉናል እኮ ኤምባሲዎችም ማለት ጌታቸው ማለት ያኛው ማለት አንድ ያልተግባቡበት ምክንያት ልንገራችሁ ክሊር እዚህ ሚዲያ ላይ ማሳያችሁ ጌታቸው ረዳ ኤርትራ ጦርነት ፍላጎት የለውም ይላል ጌታቸው ረዳ ነው የሚለው ኤርትራ ለጦርነት ፍላጎት አቅምም የለውም ፍላጎትም የለውም ዲሌት ነው የሚለው ዲሌት የለውም አንድ ይሄ ሰው የምን ይላል ትግራይ ላይ ለሚለኮስ ወይም ቀሰቀስ ጦርነት የትግራይ አይደለም ፕሮክሲ ነው የጎረቤት ነው አለ ፕሮክሲ ካልሆነ በስተቀር ትግራይ የሚቀሰቀስ ጦርነት ትግራይ ለጦርነት የሚያስገባ ነገር የለውም የትግራይ ህዝብ ፍላጎት አይደለም ትግራይ ለጦርነት የሚሆን ጥያቄ የላትም ጥያቄ በሙሉ ተመልሶላታል ነው ጻድቃን ነው እንደዚህ የሚለው ትግራይ ጥያቄ የላትም የተፈራቀለ ህዝብ የላትም የተወረረ ህዝብ የላትም የተፈራቀለ የተሰደደ የትም ሱዳንም የትም የተሰደደ ህዝብ የላትም የተገደለ የላትም የተያዘ መሬትም የላትም ሉዓላዊነቷ ትግራይ በፌዴሬሽን ምክር ቤት አለች በፓርላማ አለች በስራ አስፈጻሚው አለች ትግራይ በፌዴሬሽን ምክር ቤት ትታወቃለች እያለ ነው ይሄ ትግራይ ጦርነት ውስጥ አይደለችም ነዳጅ ኖርማል እየተሰጣት ነው በጀት እየተሰጣት ነው ማለት ነው በጀት በነገራችን ላይ አብይ ዛሬ የሰማነው ለእናንተ ሰጣቸዋለሁ በጀት የትግራይ በጀት ከእናንተ እዚህ በኋላ ለእናንተ ምክር ቤት የሚባል አቋቁማቸዋል አሁን ለእናንተ ነው በጀት የምለቀው ለእናንተ ነው ብሏቸዋል ለእነዚህ ሰዎች ነው የነገራቸው ውሰዱት የሚጠቅማችሁ ከሆነ ውሰዱት ከትግራይ ግን ወርቅ ድም ብሎ ወርቅ ግን ከትግራይ አትወስድ ከዛ በኋላ ትግራይ የኢትዮጵያ አካል ነች ብለ የኢትዮጵያ ባንዲራ አውለብልው አዲስ አበባ ምክር ቤት ላይ አውለብልው ፓርላማ ላይ አውለብልው ፓርላማ ላይ የለችም ፌዴሬሽን ምክር ቤት ላይ የለችም ባንዲራው ግን አለ እዛ ቆሟል አውርዱት እሱ ምን ያደርግልሃል አውርደው የጌታቸውን እዛው ስቀል ፕሪቶሪያ የሚባለው የጌታቸው ጻድቃን ነው እነዚህ ሰዎች ናቸው እና ጌታቸው ኤርትራ ለጦርነት አትፈልግም ይላል ይሄ ደግሞ ትግራይ ውስጥ ጦርነት ከተከፈተ የትግራይ አይደለም የኤርትራ ነው ፕሮክሲ ወር ነው ይላል ተግባቡ ሁለታችሁ
እንዴ አንድ መጽሐፍ አይደል እንደምታነቡት የአብይ መጽሐፍ አይደል እንደምታነቡት የአብይ ፖሊሲና ስትራቴጂ አይደል እንደምታገብሩት የአብይ የጦርነት ፕሮፓጋንዳ አይደል እንደዚህ ጋር የምታሰሙን እንደ ተግባባታችሁ ነው ሚዲያ ላይ መምጣት ያለባችሁ ኤርትራ መኮንን ካለብህ ይሄ በነገራችን ላይ የፕሮፓጋንዳ እንትን ጌታቸው ከነ ሙሉ ቁመናውና ከተሸጠ በኋላ ዛሬ ሚክስ እያደረግን ሚስቶ ነው ማሳያች ሚስቶ ቁመና የፕሮፓጋንዳ ትግራይ ላይ ፕሮፓጋንዳ ሰራ አሁን ከአብይ ጋር ሆኖ ፕሮፓጋንዳ ሰራ በእውነቴ ነው ኣብዚ ፈተኑሉ ሻዕብያ ደፊሩ ምስ ፌደራል ዝገጥመሉ ዓቕሚ የብሉን ድሌት እውን የብሉን እዚ ኣብ ትግራይ ገብርዎ ዝደልዩ ዘለዉ ኩናት ብናተይ ኣረኣያ ናይ ውክልና ኩናት እዩ ናይ ህዝቢ ትግራይ ኩናት ኣይኮነን ኩናት ተተገይሩ ክገብሩ ብዙሕ ግዜ ፈቲኖም እዮም ህዝቡን ኣይገደፍዎን ህዝቡን ፕላን ይገብሩ ኣለዉ እዮም ህዝቡን ሓይሊ ይውድቡ ኣለዉ እዮም ብዝኾነ ይኹን ኣጋጣሚ እንድሕር ኩናት ተገይሩ ኣብ ትግራይ ዝግበር ኩናት ናይ ውክልና ኩናት እዩ ንኦም ጠቅም ምን ህዝብ ትግራይስ እዚ ጠቅም ተባሂሉ ዝሕሰብ ነገር ኣይኮነን ንኢሳያስ ይጠቕሞ ይኸውን ንህዝብ ትግራይ ግን እዚ ክጠቅም ተባሂሉ ዝሕሰብ ነገር የለን ካልእ ሲትረፍ ዋላ ብዝኾነ ይኹን ተኣምር ናብ ኣዲስ ኣበባ ቅርብ እንታይ ኢሎም እውን ዓድኩም ተመለሱ እዮም ክበሃሉ መእተው የብሎም ይሄ ተመልካቾች በሆነ ተአምር በሆነ ሚራክል ማለት ነው ወደ አዲስ አበባ እንኳን ቢደርሱ ጻርቃን እኮ በደም ገብቶ አብይ እኮ ነግሮታል ልቡ እየነገረው ነው በሆነ ተአምር አዲስ አበባ እንኳን ቢደርሱ ወደ ሀገራችሁ ተመለሱ ነው የሚባሉት ማን ነው የሚለው ያኔ ተመለሱ ተብሎ ጻርቃን ተነግረውናል ተመለሱ ተብሏል ብሎ በሚመለስበት ጊዜ ነው አሜሪካ ተናዳለች አሜሪካ አክሮፋለች ሲአይኤ እንደዚህ ብሎኛል የሚባል ነገር በ20ኛ ክፍለ ዘመን በዛሬ 2018 ግንቦት ወር ጻርቃን ይነግረናል እንደዚህ ያስባል ተመለሱ ነው የሚባሉት አዲስ አበባ እንኳን በሆነ ተአምር እንኳን ቢመጡ አንደኛ አይመጡም ብለሃል እኮ ምንም የሚያስመጣው ነገር የለም አንተ ጦርነት የለም አቅም የላትም እኮ ትግራይ ካላማጣ ቲፒኤፍ የሚባለው የጻርቃን የፕሮስፐሪቲ ፓርቲ ሰራዊት ወጥሮ ከያዘው ትግራይ ይሄ ሁላ ድሮን የታጠቀ ይሄ ሁላ አየር ወለድ ብልጽግና እኮ ስንት አየር ወለድ ነው የሚያሰለጥነው እግረኛ ነው የሚያሰለጥነው በየቦታው ቀይ በሬት እኮ ነው በየቦታው አይደለም የሚያስመርቀው ይሁንና ካራቴ ጀበና የሚሰብረው እኮ ስንት ነው እና ትንሽዬ ወደ አፋር ወጡ የተባሉ ልጆች እንደዚህ ወጥሮ ከያዘ ካላማጣ ወደ ጋሸና እንዳይወጡ አደረግናቸው ያለው ሰውዬ ይሄ ሁላ አየር ኃይሉ እኛ 1,000,000% እርግጠኛ ነኝ በክላሽ ምናምን ተንደፋድፋ አታደርገውም የሚል ጠቅላይ ሚኒስትር ይዘ ቤት በኩል አልፈ ነው አዲስ አበባ ቢመጡ እንኳን ተመለሱ ተብሎ ይመለሳሉ የሚለው የሰፈር ውጣ ተብሎ ውሻ ውጣ እንደሚባል ማለት ነው የሰፈር ጻርቃን ማን ነው ተመለሱ የሚላቸው እስቲ አሜሪካ ባርባዶስ ደቡብ አፍሪካ ሌሴቶ ወይ የትኛው ወይ ኤርትራ መንግስት ተመለስ እንዳይለው ተመለስ አብያችን እዛ ይቀመጥ ሊለው ነው ለዛ ነው ይሄ የመጨረሻ እንትኑ ቀላ አይደለም የመጨረሻው ማለት ዴድ ኢንድ ኢንድ እዚ ለኾንክ መጽእ ኸሊልካ ተሓስቦ ነገር የለን ይሰምዕ አዲስ አበባ ተኣቲናስ ነፃ ትግራይ ክንጅምር ኢና ይብለሉ በትን ሳቶም ዝብልዎ ዘለዉ ክዕሽዎ ዝፍትኑ ዘለዉ አዲስ አበባ እንተበፂሕና ሲ ቀልጢፍና መፂና በቃ እንታይ ሽሙ ክንኮን ኢና ምናልባት እንተበዚሑ ናይ ኤርትራ ሓንቲ ወረዳ ክኾኑ ይኽእሉ እዮም ካብኡን ላዕሊ ክኾነ ይኽእሉ ቢመጡ ጥቂት ናቸው የሚመጡት አለ የኤርትራ አንድ ወረዳ ነው የሚሆኑት ቁጥራቸው የኤርትራ አንድ ወረዳ ማለት ዝም ብሎ በቃ የመሃይም ሆኖ ነው እዚህ የመጣው አድዋን ማለቱ ነው በቃ ህወሓት የአድዋ ነው ማለት ነው ማዕከላዊ ዞን በቃ ለውጥ ይፈልጋል ብሎ የትግራይ በሙሉ ዞኖችን ወረዳዎችን ጠራ አንዳንዶችን በወረዳ አንዳንዶችን በዞን አንዳንዶችን በተለየ በደርግ ጊዜ አወቃቀር ምናምን ጠራ ከዛ ምን አለ ተጋሩ ሰምታችኋል ወረተኛ ፕሮግራም ሰርተንበታል ሌላ በተለያየ መንገድም ሰርታችሁት ይሆናል ከዛ ምን አለ ኢቭን ማዕከላዊ ዞን ኢቭን አለ ዋላ ነው ያለው ዋላ ማዕከል አለ ዋላ ኢቭን ማለት ማይጠበቅ ማለት ነው ኢቭን ማዕከላዊ ዞን ለይቷል ማዕከላዊ ዞን ጭምር ከፋፍሎታል እኮ በዚህ በኩል አለ ለሱ በሚጠቅመው ፕሮፓጋንዳ ብሎ በዚህ በኩል ውዳቂ ሁሉም ነው ውዳቂ መሆኑ የገባው በዚህ ደረጃ የሚያስብ ሰው መሆኑ ኢቭን ማዕከላዊ ዞን ብሎ ማዕከላዊ ዞን ሰፊ ነው በደርግ ጊዜ ስንት ክፍለ ሀገር ነበር ስንት 3 ዞን ነበር 3 አውራጃ የሚባል ነበር ተንቤን አድዋ አውራጃ አክሱም አውራጃ ይመስለኛል እንደዚህ 3 ይመስለኛል ድሮ ነበር 3 አውራጃ አድዋ ወደ ወረዳ ተቀየረች
ዓብይ ዓዲ ወረዳ አክሱም የዞኑ ዋና ከተማ ሆነ። አሁን ተንቤንን በስሙ ጠራውና ዞባ ማዕከል አለ ሁለት ወረዳ ለመጥቀስ ከዛ ወረዳና አዲስ አበባ ቢመጡ እንኳን ዴድ ኤንድ ነው በቃ ዴድ ከዚህ ከአዲስ አበባ ምን ማለት ነው ባሌ ጎባ ሄዱ መቼ ቢመጡ ዴድ ኤንድ ነውና ተመለሱ ይባላሉ ነው ማን ነው የሚላቸው ነው ጥያቄው ሰውየው በኤምባሲ ምን ያህል እንደሚተማመን ነው ሚስተር አምባሳደር የሚላት ቪዲዮ አለች ጫካ ላይ እንትና ላይ ሆኖ ወሎ አካባቢ የተነሳት ቪዲዮ የሚለቀ ሶሻል ሚዲያ ለፕሮፓጋንዳ የተለቀቀች ያኔ ማን ነው አሁን አሜሪካ ነች እንደ ደብረሲና ያመጣቻት የትግራይ ሰራዊት አሜሪካ ነች የሞተችላት ለትግራይ አሜሪካ ነች ታንኮችን ማርካ እንካቸው ብርሃኑ ስጣቸው ትንሽ ታንክ አቀብል ያማረኩት እነ ማይክ ፖምፒዮ የትራምፕ ስቴት ሴክሬታሪ የነበረው ትግራይ ወደ ኤርትራ ሄዳ TPLF trying to international the war on ትግራይ ብሎ ሲያስጠነቅቅና we appreciate the Eritrean government ይሄን በጣም እንትን ሆኖ በማለፉ ይያለ ዝም በማለቱ ምናምን ይያለ ሳሽቋልጥ የነበረው ስቴት ዲፓርትመንት ምንድን ነበር የሚለው ኦን ሬኮርድ እኮ ነው ጨርሷል በ3 አመት በ6 አመት ጨርሷል ብሎ ለኩንስ ስለነገረው እኮ ነው ጨርሷል እና ዝም በሉልኝ ብሎ እኮ ነው እነ ቲቦርና ጂኮ አምባሳደር ነበር አዲስ አበባ አንደኛ አክቲቪስት ነበርኩ TPLF ይጠፋል ብሎ ጊዜ ስጡኝ ብሎ TPLF ኮሚኒስት ነው የቪየትናም ነው የአልባኒያ ነው የራሻ የቻይና ነው እየተባለ ጣጣፈዋለሁ ብሎ ቃል ገብቶ አልጠፋም ዱቄት ብሎ ዱቄቱን ዳቦ አምባሻ ሆኖ እየሰባበረ ይሄ ነው ምን ያደረሰ ማን ያደረሰ ከዛ በኋላ TDF ነው የተባለው ኒውዮርክ ሴኩሪቲ ካውንስል ላይ TDF ያለች የአሜሪካ አምባሳደሯ ትግራይ ዲፌንስ ፎርስስ TDF ያለች ነበር 12 ጊዜ ስብሰባ ይጠራችሁ ለዚህ የትኛው አምባሳደር ነው የምትተማመነው ይሄ ሰውዬ ነው እና ወራዳነቱ ወራዳ ቀላል ወራዳነት አይደለም የገለጸው በጣም ለየት ያለ የፍራስትሬሽን መለኪያ ነው ያ ቡድን TPLF የሚባል የለም የትግራይ መንግስት የሚባል የለም መንግስቱ እኮ የለም መንግስት ከሌለ ታዲያ ሰተት ብሎ ለምን አትገባ ምን ታረግ ሰራዊቱን በታትነናል ካለ ሰተት ብሎ መንጆሪ ነው ቋት ዋጋም ደብረጽዮን እንኳን አይዋጋሙ ድሮ ተዋጊዎች ነበር ግን አሁን አይዋጉ ለምን አትገባም መቀለ እንገባለን ምናምን የሚባለው የመቀለ ነገራቸው አለ ዛሬ ስለ መቀለ ጉዳይ ጌታቸው እና ለማንኛውም በስድብ የተሞላ ጌታቸው his position advisor የፕራይም ሚኒስተሩ አድቫይዘር ነው ሚኒስትር ነው የብልጽግና ሚኒስትር ነው እኛ ጦርነቱ እንዳይቀሰቀስ እኛ ነው እንደ ትግራይ ሆኖ አክት ያደርጋል እዚህ ላይ ከትግራይ መጥቶ ስብሰባ ላይ እንደሚሳተፍ የትግራይ ተወካይ ሆኖ ስብሰባ ላይ የብልጽግና ተወካይ ሆኖ ሙሉ ረስቶ ጦርነቱ እንዳይቀሰቀስ ጠቅላይ ሚኒስትሩ በእውነት ጦርነት አለመጀመር በጣም ነው ማደንቀው ይላል ወደሽ ነው ቆማጤስ ብለዋል እኮ ቢፈልግ ኖሮ ትናንት ነበር የሚጀምረው ወይ አምና ነበር የሚጀምረው ቢፈልግ ኖሮ ማለት ያዋጣኛል ብሎ እንትኑ ቢኖር ነው ፍላጎቱም አለ እንደቋመጠ ነው ያዋጣኛል ግን ያዋጣል ሂሳብ እኮ ነው ጌታቸው እንዲሳካለት ጻርቃን መጥቶ መቀለ እንዲገባ ብሎ ጦርነት አይቀሰቅስም ኦህዴድ የሱ ቆሌ የጌታቸው ቆሌ ወይም ዛር ምናምን ለማሟላት ጦርነት አይገባም ያዋጣኛል ብሎ ካሰበ ብቻ ነው አሁን ደግሞ የሚያዋጣው አይመስለኝም እኔ በሆን አብይ ከትግራይ ጋር ያለኝ ጉዳይ በጣም ሶፍት አድርጌ ነበር የሚጨርሰው እሱም እሺ ካለኝ ነው እኔ በሆን አብይ ማለት ነው አሁን ትግራይ ባለችበት ቁመና አሁን ሪጅኑ ባለበት ቁመና አሁን ይሄ የሰራዊቱ አስተላልፍ አላይመንቱ ምናምን ምን እንደሚመስል ያያችሁት ነው እሺ ብዬ ትግራይ I'm so sorry 2013 ወደ ነበርሽበት ልመልስሽ የትግራይ አንዳንድ የተጎዱ ነገሮችሽም ትንሽ እኔ ምችለውን ነገር ከሳለው በቃ ምናምን ብሎ ቢያንስ አብይ አሁን ትግራይ ስንት ጠላት ነው የቀነሰችው አንዳርጋቸውን የሚያክል እኮ ቀነሰች እኮ አንዳርጋቸው እንትና ቀነሰች እኮ የጽምዶ ደጋፊ ሆኖ መጣ እኮ አማራ ህዝብ ጽምዶ መደገፍ አለብህ ብሏል እኮ ጽምዶ ማለት ጥማድ ማለት ነው በአንድ በሬ ማረስ ስለማይቻል ለሁለት ነው አብይ እኮ ነው ጽምዶ ጀማሪ እኮ አብይ እኮ ነው ትግራይ ብቻ ያልችልምና እሱ ወደ አፎም ያለ ቀለበት ያሰረ ምናምን እና በእናትህ አግዘኝ ብሎ ተጣምዶ እኮ ነው የመጣው ወደ ትግራይ አይደል እንደዛ እኮ ነው እንደዛ የጻርቃንና የነዚህ የትግራይ እናት አለች የትግራይ እናት ጥሪ ያላት
ጌታቸውና ጻድቃን ጥለውን ወንጀል ሰርተውብን ሄዷል። ወድ ወረደ ከትግራይ እንዳይወጣ መጠንቀቅ አለብን ያዙልን ብለዋል። ያዙልን ማለት እነዚህ አምልጠውናል ለጊዜው ቢዮንድ አሁን ኮንትሮል ነው። ለወደፊቱ ይጠየቃሉ፣ ኦፍ ኮርስ ይጠየቃሉ። እነዚህ ገዳዮችን ልከው እነ መሐመድ ሁሴን መሐመድ ኮሎኔሉ የተማረከው ወደ ሰቆጣ ሄዷል አሉ። አሁን ኮር አዛዥ ነው እነ ጀነራል ማሾ የማረኩት ቆላ ተንቤን የተማረከው አይምን አሉላ አበረጋ ኦፕሬሽን እና እኚህን እናትና እንስማና ወደ ጌታቸው እንሄዳለን። ጌታቸው ቲፒኤልኤፍ እያለ ከምታና ጌታቸው ረዳ ታደሰ ወረደ ከይድ ይውልን ወንጀለኛ እዩ ምክንያቱ ዝማረኽናዮም አካላት ወንጀለኛታት ጀነሳይድ ልፈጸሙልና አካላት እሕሊፉ ዝሃበ እዩ ዝማረኽናየን ታንክታት ልተቃጸላ ታንክታት ጀነሳይድ ከይጻረ ምእንታን እሕሊፉ ንጸላእትና ዝሃበልና እዩ ስለዚ ካብ ንጻድቃን ካብ ንጌታቸው ረዳ ፈሊና ንሪኦ ይኮናን ንሶም አምሊጦምና ንሱውን ከይኸደና ሓዙልና ብሕግ ተጠያቂ እዩ ክብል ይፈቱ። እንግዲህ ጭብጨባውን መስማት አለባችሁ። በህግ እንጠይቃችኋለን ነው። ጌታቸው ስለ ገዱ አንዳርጋቸው ሰድቦት ነበር መቃለ ሆነው። ገዱ አሁን የህዝብ ድምጽ ነው። ገዱ ትናንት ተሳስቶ ነበር፣ ይቅርታ ብሏል። የትግራይ ህዝብ ይቅርታ ብሏል። ለሁሉም እኔ በኢትዮጵያ ተጠያቂነት ባለው ሪስፖንሲብል የሆነ አካል ሲቋቋም እኔ ግዴታን እወጣለሁ፣ ኃላፊነት እወጣለሁ፣ ተጠያቂ ሆናለሁ ብሏል። በልኩ እኔ ባጠፋሁት ልክ ተጠያቂ ለመሆን ዝግጁ ነኝ ብሏል። ንስሐ ገብቷል። ሰውዬው አጥፍቻለሁ ሄጃለሁ ብሏል። ያጠፋሁት የዚህ ገዳይ መንግስት የገዳይ ሰውዬ ካቢኔ አባል ሆኜ እነዚህ ሰዎች ይሄን ሰውዬ ጭምር ወደ ስልጣን ማምጣታችን የመጀመሪያ ስህተት ይሄን ሰውዬ ተንከባክሎ ወደ ስልጣን ማምጣታችን፣ ከዛ በኋላ የተወሰነ ቆይታ ከሱ ጋር አገልግሎት መስጠቴ ይቆጨኛል፣ ለዚህም ተጠያቂ ሆናለሁ ብሎ ሄዷል። መቼም እና መታነቅ አለብህ ገመድ ምናምን አይባልም። ማለት ያለበት እሱ ነው። ቅርታ ብሏል። ጌታቸው ገዱ በደለኝ፣ ገዱ ህዝቤን በደለ፣ እኔን በደለኝ፣ የአማራ ህዝብን አላግባብ እየቀሰቀሰ ዩኒፎርም ለብሶ ዘጭ እያለ ቀስቅሶ እንትን አደረገ። አማራ ህዝብን ግን መከላከል አልቻለም። አማራ ህዝብ እያስበላው ነው እያስወጋው ነው ምናምን ሲል ነበር። ቆላተም ምን ሆኖ ነው ይሄን ገዱ ነው ተሳስቻለሁ፣ ጌታቸው ልክ ነበር፣ ልክ ወቅሰኛል፣ ስለዚህ ያንተን ወቀሳ ሰምቼ መጥቼ ታገለዋለሁ ብሎ ገዱ እየታገለ ነው። ጌታቸው ደግሞ ትላንት ገዱን ሲወቅስበት የነበረው አንደበት ሄዶ በእውነት ጠቅላይ ሚኒስትሩ እንዴት አክብሬዋለሁ አለ። እኔ ትግራይ ጦርነት ለመጀመሩ በቃ እንጀምር አሁን እንግባ የሚሉ እኮ አሉ እኮ። እሱ ግን ኖ ትግራይ ጋር ጦርነት አትፈልግም እያለ ነው እና አከብረዋለሁ። እኛ እንጎዳ ነበር እኮ በአንድ በኩል ቀደም ብዬ እንዳልኳቸው ደግሞ እነግራቸዋለሁ። በመብረቅ ነጎዳ በድሮን ማለት ነው እሱ በድሮን ማለት ነው እንደዛ ይመስለኛል። ይፍጃቸው ስብሰባ ላይ ያሉ ይምታቸው አይደል። ወደ ትግራይ እንወሰዳችሁ። ዩኒፎርም ለብሰሽ ወዲያ ወዲህ ማለት አይደለም፣ ዘጭ ማለት አይደለም። አርሶ አደርሽን ለአብይ ክብር ሲባል አሳልፎ የመስጠት ጉዳይ አይደለም። ያሳዝናል። ጠበንጃ ያልሰጡትን አርሶ አደር ግፋ ቢሉታል። እዚህ ግባ የሚባል አፍ ላስገድን አይን ላስጨፍን እያለ የሚፎክር አንድ ተራ ዱርዬ 4 ኪሎ ተቀምጦ ለዚህ ሰውዬ ክብር ሲባል እነገዱ የራሳቸውን ህዝብ የተወለዱበትን አካባቢ ህዝብ ነው እያስጨርሱ ያሉት። ስለ በየምድር አርሶ አደር ምናቸውም አይደለም። ስለ ደባርቅ አርሶ አደር እዚችን ታክል አያስቡም። ለአብይ ክብር ሲባል አብይን ፊት መጥፎ ፊት ላለማየት ብለው ዩኒፎርም ለብሰው የጠሉ የቀየሩትን ወታደር የመከላከያ ሰራዊት የቀድሞ መከላከያ ሰራዊት ወታደር እንቅላት ያላቸው ግዙፍ ኮማንዶዎች ነው የነበሩት። የኛ ወታደሮች ቀጫጭን ሲቲዝን አርሚ ነው የኛ የዜጋ የልጆቼ መደፈር አልፈልግ የእህቶቼ መደፈር አልፈልግም ያለ ሲቲዝን ሰራዊት ነው። ጉዳዩ ሐቀኛ መስመር የመያዝ ጉዳይ ነው። ሐቀኛ ኮዝ ይዞ የመሟገት ጉዳይ ነው። ለምንድን ነው ክተት የሚለውጡት ነገር ኖሮ አይደለም። ለአንድ ሰው ክብር ሲባል አፋችሁን አስገድናችኋለሁ ይላል ይሄ ሰውዬ እየወጣ ልደቴ ላለው ቀን የጓደኛው ልደት ላለው ቀን የሆነ ልደት ላለው ቀን ለሆነ የሆነ በዓል በታየው ቁጥር ወይ ጠንቋይ በነገረው ቁጥር ወጥቻ አፍ ላስገድድ ነውና ይላል። ለዚህ ሰውዬ ክብር ሲባል የጎጃም አርሶ አደር የጊምባ ወረ የመኑ አርሶ አደር ለምን ያልቃል? እያለቀ ነው። ክተት
አሁን መጀመሪያ ላይ እንቅልፍ ብዙ አያለሁ። የአማራ ቲቪ፣ የአማራ ክልል ቲቪ፣ ኢሳት ለመዝናናት ነው የማየው። አሁን ማዘን ጀመርኩ። ለመዝናናት ሳይሆን እነዚህ ሰዎች የምር ያምናሉ ማለት ነው። አሁን እንደሚሉት አንዳንዶቹ ፕሮግራም ያወጣሉ። መቀሌ ይሻለናል ወይስ ተንቤን ማለት የት ነው የምናቆመው ነው የሚሉት ሲያወሩ አናሊሲስ ሲሰጡ። ይሄ አሁን የቀጠፈው ኢሳት ለመዝናናት ያለው አለ። ኢሳት ለመዝናኛ አይደለም። ኢሳት የፖለቲካ ሚዲያ ነበር የዛሬ አድርገውና ኢሳት ሲበጠረቅ ነው ሲጎር ነው። እኔ እንደዚህ ሲቲዝን አርሚ ነው ያለው የትግራይ ሰራዊት ሲቲዝን አርሚ ነው። እናት የተደፈረች አገር የተፈረሰ ወደመ ህሊና አደጋ ውስጥ ገባ ብሎ በሁለት ቀን 3 ቀን 1 ሳምንት ታግሎ ክላሽ መተኮስ ብቻ ማቀባበል ምናምን እንትን መቀየር ጭምር ብዙ ያለመደ ነው። ካዝና መቀየር ጭምር ያለመደ ቀስ በቀስ ነው የለመደው በሂደት አንዳንዱ። ይህን ሀቀኛ ከውዝ ይዞ ነው የትግራይ ሰራዊት ያለው። ይሄ ትክክለኛ ጌታቸው ነበር በህይወት እያለን። ይሄ ከነሙሉ ስብዕናው ከነሙሉ ሳይሸጥ ነው። በነገራችን መሸጥ እንዴት ከባድ ነው። በገንዘብ መናገር በገንዘብ ሚዲያ ላይ በገንዘብ ሚዲያ ላይ የሚሰሩ ሰዎች ከየት ነው የሚያመጡት አፕታይቱ? ገጣባው የዲሲው ገጣባ ሀብታሙ አያሌው ቀጥቅጦ የገዛው ሰውዬ ጽምዶ ቻው ሲል የሆነ ቲክቶክ ላይ አለፍ ሲል ነው ቻው ይላል። ጽምዶ ምን ማለት ነው? ቻው ምንና ምን ሆኖ ነው ቻው? እንደዛ ነው። ለዚህ ነው ቻው በማለት ስንት ዶላር ነው የሚከፈል? እንዴት ነው የሚመጣው? አንደበታቸው እንዴት ነው የሚከፈተው? ባጎረስ ቁጥር እንደ ኤቲኤም ምናምን ነው። ዛሬ ሞቅ ብሎ ነው የሚመጣ። ቡና ምን ነው ላቴ ማኪያቱ ምናምን ጠጥ ለምን ስቱዲዮ አትገባ? ለእንደዛ ከሆነ እንደዚህ አይነት ይሄ የትግራይ ሰራዊት ሲቲዝን አርሚ ነው። ሲቲዝን የዜጋ ላቴ ያልሰለጠነ ኮማንዶ አልሆነ ምናምን። እኔ ግን ራሱ በራሱ ሰልጥኖ እነ ጻድቃን አርሶ አደር ነው የወጣቶች ማህበር ነው ይዘን ወደ ደብረ ብርሃን የደረስነው ይላል አላቸው። የወጣቶች ማህበር ንቋቸው ማለት ነው። ይሄ የሰለጠነ ሰራዊት አይደለም ይዘን ሄድ ነው አለ። ያልሰለጠነው እሱ ነው፣ ጻድቃን ነው። አሜሪካ እንደዚህ አለችን፣ ተመለሱ አለችን። እንደ ድሮ መስሎት እኮ ነው። አሁን አዲስ አበባ ቢመጡ እንኳን ያለው ጻድቃን እንኳን ቢሆኑ እንኳን ወደሚለው እንኳን ደረሰ። የትግራይ ህዝብ እንኳን ለዚህ ያደረሰው ጻድቃን እንደዚህ አይኑ እንዲህ መነጽር ሲያወጣ በነገራችን ሌላ ሰው ነው ይመስለው። እኔ ምንም ችግር የለብኝ ተመልከት፣ እሱ ሌላ ሰው ይመስለው። አዲስ አበባ ቢመጡ እንኳን ተመለሱ ተብለው ይመለሳሉ። ምክንያቱም አንድ ወረዳ ነው የሚያክሉት። የኤርትራ አንድ ወረዳ ነው የሚያክሉት አለ። ለምን ወደ ኤርትራ ትሄዳለህ? የአማራ ክልል አንድ ወረዳ፣ የሱዳን አንድ ወረዳ ምናምን ሁሉ ነገር ከኤርትራ ጋር ምንድነው? የኤርትራ አንድ ወረዳ ማለት ትንሽ ኤርትራ አገርም ትንሽ ነች፣ ወረዳዋ ደግሞ በዛው ልክ ደግሞ ትንሽ ነች የምትሆነው ማለት ገብቷቸዋል። ቋንቋ ኤርትራ እንደ ሀገር ትንሽ ነች ነው የሚሏት። ከዛ ወረዳ ደግሞ ወይዘን ኤርትራ ደግሞ ወረዳ ከተባለች ደግሞ በጣም ትንሽ ነው የምትሆነው። አማራ ከተባለ አማራ ግዙፍ ስለሆነ ነው። የኦሮሚያ ከተባለ የባሰ ግዙፍ ስለሆነ ወደ ኦሮሚያ የኦሮሚያ አንድ ወረዳ ማለት አይፈልግም። አድዋ ማለቱን ይደብረዋል። መለስ በህይወት የለም ብላችሁ ንገሩት ብያለሁ ቅድም። እሉ ከመለስ ጋር ነበር። መለስ በህይወት የለም። ፎቶ ማሳየት አለም ጻድቃን መለስ እኮ በህይወት የለም፣ አርፏል፣ ተሰውቷል እያለ ስክሪን እናምጣ እንደ መቃብሩ እናሳየው። የለም እኮ አበይ ሰማዕትም ሕክምና የሚከታተሉት ቁጭ ብለው ነው የሚሉት። ምንም ጊዜ ካላቸው ዩቲዩብ ነው የሚከታተሉት ሊሆን ይችላል። ምንም ነገር የለም። ፖለቲካ ውስጥ የለም። እልህ ከማን ጋር ነው? መለስ በህይወት የለም። በቃ ንገሩት ካልሰማ ሞት ነው። ለቤተሰብ እንኳ የትግራይ ህዝብ ያው እንደምታዩት ነው። ትግራይ ቁጭ ብሎ አይቷል። ይሄ አይሉታል ያልናገረው ይሄ አብይ የሚናገረው ቋንቋ አለ። አብይ ውሾቹ ምሳ በሉ፣ ውሾቹ እራት በሉ እያለ ነው ወደ ሆቴሎች የሚደውለው። አሁን አይደውልም። ያመት ተሰደው አዲስ አበባ መጥተው በነበሩበት ጊዜ ጌታቸው ይሄን የሰማ ይመስለኛል ጌታቸው ነጻድቃን ምሳ የምትበሉበት ወይ ማናጀሩ ሪሰፕሽን አካባቢ ሪሰፕሽን እየደወለ አብይ ምን ይላቸው ነበር? ደውሉላቸው። መለማመድ አለ አይደል? አይ ጌች አይ ጀነራል ምናምን ይባባላሉ እኮ ወደዛ ሲገቡ ብዙ ጊዜ የሆቴሉ ካስተመር ሲሆኑ ቤተኛ ነው እዛው ነው የሚያርፉት። ስለዚህ አብይ ደውሎ ምን ነበር የሚለው? ስለኛ በሏት። ውሾቹ እራት በሉ ወይ ነበር የሚላቸው። ውሾቹ እራት በሉ ወይ ይቀልድባቸው ነበር እንደመጡ ከትግራይ እንደመጡ መቀለ የገዱ ነገር የገዱ
ወረሂመኑ ምናምን አለ። የወረሂመኑ አርሶ አደር ተቆርቋሪ ሆነ። ጌታቸው በጣም ዛሬ ቫይራል የወጣች አንድ ፎቶ አለች፣ በጣም የተመቸች ጌቾ ሻንጣዋን ሰክፋ መቀለ እየሄደ ነው። መቀለ አምና ነው ትሄዳለህ፣ መቀለ ትሄዳለህ። የሞላ ነው መቀለ ባጭር ጊዜ እንገባለን ብሏል ጌታቸው። መቀለ ባጭር ጊዜ እንገባለን፣ ጦርነት ግን የለም ብሏል። በጦርነት ትግራይ በፍጹም አንዋጋም ብሎኛል አብይ። ትግራይ ላይ ጦርነት መክፈት አይፈልግም ይላል። በዚህ በኩል አለፍ ይልና መቀለ ባጭር ጊዜ እንገባለን፣ ባጭር ቀን ይላል። ሻንጣውን የሶሻል ሚዲያ ጎበዞች ልጆች ደግሞ አለ ሻንጣውን ተሸክፎ ከአዲስ አበባ ወደ መቀለ እየተሳፈረ ነው። መቀለ አምና መቀለ ተሳፈር ጌታቸው የዚህ ሁሉ መጫወቻ ሆኖ ቀረ። ብዙዎች ያስደነገጠው በመብረቅ ያለው ነው። በመብረቅ ይፍጃቸው። ስብሰባ ላይ ሲሰበሰቡ የለ አሁን የትግራይ ወጣት ከሚሞት ሲሰበሰቡ መብረቅ አድርጎ ይምታቸው። ቋንቋ አሪፍ ሆኖ የአራዳ ቋንቋ ድሮን ማለት ነው። ጥርጥር አለ መብረቅ ለይቶ የ70 ዓመት ደግሞ የ70 ዓመት ናቸው እነዚህ ይላቸዋል። የ70 ዓመት ጻድቃን እኮ ረስቶታል። ፊት ለፊት ያለው ሞዴሬተሩ እሱ እኮ ፕሬዘንት የሚያደርገው ጻድቃን ፊት ለፊት ያለው ጻድቃን 70 ዓመት አይደለም 70 ዓመት ለጥጦ በደንብ አልፏል። ራቅ ብሏል ከ70 ይረሳል። አሰፋ አብርሃል አጠገቡ ከ70 ብሎ ሄዷል። የሰማነው እንደዛ ነው። በርዝንት ነው አላየውም። ግን 70 ኖርማል ነው። የሰባዎቹ አሁን ማን ነው 70 ትግራይ ውስጥ ያለው 70 ደብረጽዮን ነው? መንጆሪኖ ነች? የጻድቃን መንጆሪኖና ጻድቃን የትና የት ነው የሚገናኙት? ቤት ነው የሚገናኙት በእድሜ። አማኑኤል አሰፋ ነው። አማኑኤል አሰፋ ደግሞ ትንሽዬ ልጅ ነው ገና እኮ። ኢትዮ ኤርትራ ጊዜ 8ኛ ክፍል ላይ ነበር እኮ። አሁን ኢትዮ ኤርትራ ታጋይ ኮማንዶ ነበር። የኢትዮጵያ ሰራዊት ኮማንዶ ነበር። አማኑኤል አሰፋ ኮማንዶ ነበር። ዘላንበሳ ግንባር አለ፣ ቪዲዮ አለ ዩቲዩብ ላይ ኢትዮጵያ ቴሌቪዥን ድሮ የቀረጸው። ዶክተር ፍስሐ አሁን አዲስ ጄኔሬሽን ናቸው። የዶክተር ገነት ዘውዴ ቴምፕላስ ምናምን ጄኔሬሽን ነው አብዛኛው ማዕከላዊ ኮሚቴ የገባው ወጣቶች ናቸው። የትኛው ነው 70 ዓመት አዛውንት የሚባሉት የትኞቹ ናቸው? ጌታቸው የሚመኘው እንዲገደሉ የሚመኛቸው የትኞቹ ናቸው? ጀነራሎቹ ናቸው። ያውቃሉ ጌታቸው። እና ሚዲያ ላይ ጌታቸው ረዳ እንዲህ ብሎ መናገር ከጀመረ ምስ ፌደራል መንግስት ሕዚ ንሟገት ኣለና ዘለና ፈሊኻ ወቃዕ ትወቅዕ ተደልኻ ኣብዚ ምልከቶ መንእሰይ ትግራይ ዝኣትወሉ ምክንያት የለን። ኣብዚ እከብሉ ኣለዎም ተደልዮም ቅድሚ ሕዚ ሟገት ነይረ። ሕዚ ዘሰክፈን የለን። መንእሰይ ትግራይ ካብ ዝውዳእ ዝኾኑ ደቂ 70 ዓመት ተኣኪቦም ብዙሕ ገንዘብ ኣለዎም፣ ብዙሕ ዘረፍዎ ነገር ኣለዎም። ብካሊእ መንገዲ እንተስ ብፀሎት ይኹን እንተስ በርቂ ብነጎዳ ዝጠፍእሉ መንገዲ ተልዩ ባዕሉ ይርአይ። ካብ ወፃኢ ግን ንሕና ከም ተጋደልቲ ከም ደለይቲ ለውጢ ክንሕፅሮ ንኽእለሉ ዕድል ክፍጠር ምእንቲ ተነፈላለዩና ወንዚፍና ንስራሕ ዝብል መልእኽቲ ክሕልፍ ደሊ ይቐኒህልኝ። ልዩነታችን ከጎን ትተን ወደ ጎን ብለን ነጎዳ በርቂ አንድ ነው። ነጎዳ ላይትኒንግ ይመስለኛል። ያው ሁሉ እንግሊዝኛ ላይትኒንግ ነው። ነጎዳ መብረቅ ማለት ነው። ወይ በመብረቅ ምናምን አድርጎ ወይ በጸሎትም ቢሆን እና በጥንቆላም ቢሆን ማለት ነው። ጠንቆላ አብይ ጠንቋይ ማለቱ ነው። ጠንቋይ ነህ ያለው ነው። በጸሎትም ቢሆን ማለት አብይ ፓስተሮችን ጸልዮ እባክህ ደብረጽዮን ዛሬ እንትን አድርገው እንትና እንደዚህ ያስታምልኝ ፓስተር ገሌ ፓስተሮች መከፋፈል እኮ ነው፣ ችግር የለው። ጌታቸው ስጣቸው አንዳንድ በለው ጩፋም ለአንደኛው ባለፈው ገና አሸንፏል። ውጤቱ ጌታ ልኮልኛል ያለው ልጅ አለ። ልኮልኝ ምርጫ ውጤት መጥቶ ልኮልኝ ሊስቱ ልንገራችሁ ዶክተር አብይ አህመድ አሸነፉ ብሏል። ባለፈው አሸነፉ ጌታ ነው። ለሱ ስጠው አንዱ ግደለው በል በጥንቆላ ማለት ነው። ጥንቆላ አሜሪካ ትሄጃለሽ ቪዛ የሚሰጡ እኮ አለ። አዲስ አበባ ሆኖ ለራሳቸው ኬንያ ወጥቶ የማያውቁ እኮ አሜሪካ ምን ነው ራስ ቪዚት አድርጋ ትመጣ አቅሙ ካለ በጸሎት ቢሆን ኖሮ በጸሎትም በመብረቅም በመብረቅ ማለት ባጭር ቋንቋ ሲሪየስ ነው የማወራው። የሱ ጠባቂዎች በመብረቅ እሱ ያለው መብረቅ ሞቷል። ለጌታቸው ተብላ የተላከች መብረቅ ይልማ መርዳሳ የላካት መብረቅ ምርጥ ወጣቶች አጃቢዎቹ ሞቷል። እሱ አልነበረም፣ እዛ ክፍል ውስጥ አልነበረም የነበረው። እዛው የሚያገኙት እንትኑ ነው የሚያገኙት የኮሙኒኬሽን ሬዲዮ ኮሙኒኬሽን ደግሞ የዋህ ነው ያዝልኝ ነው የሚሉት።
አዛዦች እነዚህ አይደለም እንትን አጃቢ ነው የሚይዘው ሬዲዮ የቺ ሳተላይት አላቻቸው እና ሳተላይቷ እዚህ አሜሪካ ያ ልጅ ሜሪላንድ ያለው ማን የሚባለው አሜሪካን የሰለለው የአሜሪካ ፔንታገን የነበረው ማን የሚባለው ታውቁታላችሁ? አብርሃም የሚባለው ሜሪላንድ ሰለ የነበረው ለኢትዮጵያ መንግስት እንትን ሰጥቷቸዋል። አይቲ እንትን አድርጎ የቲዲኤፍ ሳተላይቶች እንዴት አድርጎ ዲቴክት ማድረግ እንደሚቻል በሬዲዮ ነው አዛዦች ላይ ትኩረት አድርጎ በዛ ሰዓት በሬዲዮ በዛች ነው ያገኛቸው። ጉዕሽ አሁን ኮሎኔል ጉዕሽ ገረዝ ጋቢር በዛ ነው ያገኙት ነው የሚባለው። ይሄ አብርሃም የሚባለው አሜሪካ ያዘችው መጨረሻ ላይ ያዘችው ሲሰልላት የነበረው ለኢትዮጵያ መንግስት አሳልፎ $50,000 ነው $60,000 የተገዛው ልጅ ማለት ነው። በሱ ነው የሱ አጃቢዎች በመብረቅ ሞቱ የሚባለው። ይልማ መርዳሳ መብረቅ ብሎ የሚያሾፍበት እሱ ነው። ድሮ ትግራይ በምትወረድበት ጊዜ ማን አመዴ ይሏት ነበር። እቺ ድሮኗ ሄዳ ተመላልሳ ትምጣ ጊዜ ማን የሆነች ዘፋኝ ድሮ የሞተች ዘፋኝ በሷ ስም ነው የምትቀለደው። አሁን ደግሞ ጌታቸው መብረቋ ትምጣ ሰብሰብ ባሉበት ሰዓት በመብረቅ ይምታቸው እንጂ ወጣት መሞት የለበትም፣ ንጹሃን መሞት የለበትም። መብረቅ ልጅና ትልቅ አይለይም። አንተ 70 ዓመት ነህ፣ አንተ ሀብታሞች ናቸው ዘርፈዋል ምናምን ይላል። ከማን ጋር ነበር? ከዘራፊ ቡድን ጋር ነበር ማለት ነው። አንተ ከዘረፋው ንጹህ ነህ። በደሞዝ ነው የምትተዳደረው። አሁን በደሞዝ ጌታቸው ረዳ በደሞዝ ነው አዲስ አበባ የሚኖረው፣ በደሞዝ ነበር መቀለ የሚኖረው። እስቲ ሳሞራ በደሞዝ የነበርኩኝ ይላል። ሳሞራ ስንት ነው ደሞዝ ብትሉት ምንድነው? ያካበትኩ ሀብት ምንድነው? ያካበትኩ ሀብት ምንድነው ብትሉት ምንድነው? ከየት አመጣው ብትሉት የመንግስት ሰራተኛ ነው። የኢትዮጵያ ጀነራል ደሞዙ ይታወቃል። እስቲ ይሄ ሁላ ፎቅ የደረደርከው እንዴት ከየት አመጣው ብትሉት ከየት አመጣው ይላል። ምንም ከጥሮታ ያወጣ አሁን ጻድቃን ዩኤን ምናምን ስለሰራ አንዳንድ ምክንያት ነው ችግር የለው ድሮ ስለወጣ። ሳሞራ ምን ምክንያት አለ አሁን ብትሉት ምን ያመጣል? ዩኤን አልሰራ የትም አልሰራ ደሞዝተኛ ነው። በምን ነበር ይሄ ሁላ ሀብት ያካበትከው ብትሉት ምንም። ብርሃኑ ጁላ በምንድን ነው ይሄን ሁላ ሀብት በሀብቴ እንኳን ብትሉት ምንም። ጌታቸው ነፃ ነኝ ብሏል ነው የሚለው። ጌታቸው ሀብታም ነው መናገር አልፈልግም ግን ሀብታም ነው ጌታቸው ግን መርሳት የለበትም። ጌታቸው መቀለ እየጠበቀ ነው። አውቶቡሷ እየጠበቀች ነው። አምና ሳፈር ድሃ መቀለ ናም ጠብቃቸው እዛ ላይ ጌታቸው መቀለ ትንሽ ተመልካቾች ትንሽ እንጨምራለን እዚህ ላይ ተመልካቾች ይሄ ሰውዬ ማስታወስ አለብን ብዬ ነው። ምስ ፌደራል መንግስት ሕዚ ንሟገት ኣለና ዘለና ዋ ፈሊኻ ወቃዕተ ትወቅዕ ለይተምታል ለይታ እና መቀለ ለመግባት ነው። ይሄን ሁላ ለይተምታ ቶሎ መቀለ ገባለሁ። እንቀጥላለን ካለን ጊዜ ያዛ ተመልካች እውነትን እንነጋገር ከተባለ የብልጽግና ሰራዊት በሰላም እንኳን ጉዳዩን ብንጨርሰው ፍጹም አያትም መቀለን ሊያያት አይችልም። ምን ሊሰራ ይመጣል? በወንጀል መጠየቅ ያለበት ሰራዊት ነው። ከተረፈ በ10 ቀን ሲሰሙት ደጋፊዎቹ ለምን እስከ መቼ እንደሚነቁ ይገባኝ አይችልም። አለፉት 3 ወራት በ10 ደቂቃ እንይዘዋለን፣ በ10 ቀን እንይዘዋለን፣ በ10 ሳምቲንግ እንይዘዋለን። የሆነ ሰዓት ላይ ነገ ከነገ ወዲያ ሁኔታዎችን እንደገና አሁን የጀመራቸው እንቅስቃሴዎች ማክሸፋችን አይቀርም። ምንም የሚያጠራጥር ነገር የለውም። እሱ በኋላ ከ10 ወር በኋላ ብሎ ቀጠሮ ሊይዝ ይችላል። እንደገና ከ10 ዓመት በኋላ ቀጠሮ ሊይዝ ይችላል። ለኛ እዚህ ጨዋታ ውስጥ ጦርነት ውስጥ የገባ ነው ለአድቬንቸር አይደለም። እዚህ ጦርነት ውስጥ የገባ ነው የኢላማ ምንድነው የተኩስ ልምምድ ሱስ ስላለብን አይደለም። መተኮስ መቻላችን ለትግራይ ህዝብ ሎና ሲባል ነው። ለትግራይ ህዝብ ቀጣይ ማንነቱ ማረጋገጥ አስፈላጊ ሆኖ ስላገኘ ነው። ስለሱን ማድረግ እንቀጥልበታለን። ያው ቀረርቶ ቀጥሏል። ለዚህ ቀረርቶ የሚመጥን ምላሽ እየሰጡ እስኮ ሰርፕራይዝ ለማድረግ የሚያስችል አቅም ከየት ነው የሚመጣው? ሰርፕራይዝ ለማድረግ የሚችል አቅም ቤት ነው የሚመጣው። ቤት ነው ታዲያ መቀለ መሄድ የምትችለው? እንደቋመጠ መከላከያ እንደቋመጠ ይቀራል። መቀለ ምን ሊያደርግ ነው የሚገባው? ጌታቸው እንደቋመጥክ መቀለ አትገባም። እንደቋመጥ ትቀራለህ። አብይ እንደቋመጠ መቀለ ምንም እንዳልገባ ሁላ 8 ዓመት ነው አብይ መቀለ 8 ዓመት አልፎታል። መቀለ ከሄደ እንደቋመጠ ቀረ። መቀለ ገባለ። ጌታቸው የነገረ ለራሱ ነው የተናገርከው። ቤት በኩል ነው መቀለ የምትገባው። እንደቋመጥክ ነው የምትቀረው። ለራሱ ነው የተናገረ። ይሄ ቤት በኩል ትሄዳለህ ነው። አሁን ይሄ ዘመን ወዴት ነው የሚሄደው? ሻንጣ ይዤ በቅርብ መቀለ እንገባለን። እንደቋመጥክ ትቀራለህ። ለአብይ እንደነገርከው አንተም እንደቋመጥክ ትቀራለህ።
አንድ ከዚህ ወጣ ስንል ተመልካቾች ከዚህ በጣም ተነጥሎ የማይታይ የአንድ ዲፕሎማቲክ ጉዳይ አለ። ወሳኝ ጉዳይ አለ። ወደ ግብጽ ስንሄድ ተመልካቾች ግብጽ ስንሄድ የግብጽ ስክሪን ላይ የምታዩዋቸው ኢጂፕት ፎሬን ሚኒስተር ሲኒየር አድቫይዘር ቱ ዩኤስ ፕሬዚደንት ዲስካስ ዋተር ሴኩሪቲ ሲቹዌሽን ኢን ዘ ሆርን ኦፍ አፍሪካ። ይሄ ሲቹዌሽን ኢን ዘ ሆርን ኦፍ አፍሪካ ማለት ኢትዮጵያ ጉዳይ ነው። የኢጂፕት ግብጽ ውጭ ጉዳይ ሚኒስትርና ሲኒየር አድቫይዘር ቱ ዩኤስ ማለት ቦላስ ናቸው ሞሳድ እና ስለ ኢትዮጵያ ነው የሚያወሩት። ስለ ዋተር ሴኩሪቲ ነው የሚያወሩት። ስለ ህዳሴ ግድብ ነው ያወሩት። ኢጂፕት ቱዴይ ዛሬ እንትን የዘገበው ነው እንደምታዩት 18 ሜይ ዛሬ የተዘገበ ዘገባ ነው። ትልቅ ጉዳይ ነው። እዚህ አካባቢ ያለው የሚወያዩት ስለ ህዳሴ ግድብ ነው። የሚወያዩት ስለ ሆርን ኦፍ አፍሪካ ጉዳይ ነው። ሌላ ባለፈው ወደ አስመራ ተጉዞ የነበረው የግብጽ ልኡካን ቡድን በጣም ጥልቀት ያለው በጣም ሚቹዋል እንትን በነፊት የሚያገኝበት ሁለቱም በጋራ የሚተባበርበት ትልቅ ስምምነት ነው የተፈረመው እየተባለ ነውና በአረበኛ ፕሬዝዳንት ኢሱ የሚለው አብይ ማለት ነው። ፕሬዝዳንቱ አሁን ኢሱ አይለው ፋርሴ ቡላ ክቡር ፕሬዝዳንት ወደ አዲስ አበባ ሊመጡ ነው፣ ወደ አዲስ አበባ መጥተው ሊጎበኙ ነው ሲሉ ነበር። ከ3 ዓመት በፊት ደግሞ ምን ይሉ ነበር? አብይ እንደ ማዱሮ እንደ ቬንዙዌላ ማዱሮ እንደዚህ አድርጎ አንቆ ወደ አዲስ አበባ ያመጣዋል። ለአብይ እኮ የሚሳነው ነገር የለም። ደብረጽዮን እንደዚህ አድርጎ ያመጣዋል፣ ያኛውንም ከአዳሃሎ እንዲህ አድርጎ ያመጣዋል እኮ ይሉ ነበር። ፖለቲካ ትንሽ ሞቅ ሲላቸው የሆነ ተስፋ እናገኝ ይሆን እንደምናምን ክቡር ፕሬዝዳንት ወደ አዲስ አበባ ሊጎበኙ ነው፣ አዲስ አበባ መጥተው ደግሞ ሊፈራረሙ ነው፣ ሰላም ፈጠረ እኮ ምናምን ይላል። እንደ ቋመጥክ ትቀራለህ። እዚህ ላይ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ምን አሉ? የተሳካ ውጤታማ ስትራቴጂካሊ የሁለቱ የግብጽና የምስርና የኤርትራ ግንኙነት ሂስቶሪካል ነው፣ ስትራቴጂካል በጣም ብዙ ነው። ለወደፊቱም ስኬላፕ እናደርገዋለን ሂስቶሪክ ግንኙነታችን ብለን يعني أهلا بك على الإعلام المصري وسيادتك. العلاقات المصرية الأريترية في أوج وقتها وفي زخم شديد بالتفاهم اللي بين سيادتك وبين الرئيس عبد الفتاح السيسي. أسس التعاون القادمة شكلها إيه؟ والله مجالات متعددة، وهذه علاقة استراتيجية تاريخية تحتاج إلى خلق آليات وأردية مناسبة لها، والزيارة الأخيرة هي استمرارية لنفس المسير عشان نصل إلى المحطة المطلوبة من الشراكة الإريترية المصرية. الإريتريا المصرية ነው እና በግብጽና በእስራኤል መካከል የነበረው ታሪካዊ ግንኙነታችን ስትራቴጂካዊ ነው። ይሄን የሰሞኑ ቃለ መጠይቅ አስመስሎ በተመለከተ የሰጠው ቃለ መጠይቅ ነው ለግብጽ ቴሌቪዥን። አብይ እንደሆነ ቋንቋ አሴት ነው፣ ቋንቋ ዲፕሎማሲ ነው። አብይ ወላሂ ዋት እያለ ነው፣ ወላሂ እያለ ሚስሪ ይላል በል እየተባለ ምን የብልግና ቋንቋ ይሆን ምንድን የአራዳ ቋንቋ ይሆን ምናምን አያውቅም። ኦኬ አገን እያለ ነው። ቃለ መሃላ ያስፈጸም የሚያውቀው ነገር የለም። ፕሬዝዳንቱ ኢሳያስ ምን ጣሊያንኛ ፍሉዌንት ነው፣ አረብኛ ፍሉዌንት ነው፣ ትግርኛ ነው፣ እንግሊዝኛው የምታውቁት ነው። አብይስ እንግሊዝኛ ሲሶ ነው፣ አፋን ኦሮሞ ሲሶ ነው፣ አማርኛ 100% ነው። ሲሶዋን ትንሽ ወደ 40% 50% ላይ ያደርሳት ይችላል። የሚያውቁት ነው። አፋን ኦሮሞ የሚያውቁ እንደዛ ነው የሚሉት። ሲሶ ነው የሚችለው አማርኛ እንትን። ከዛ በኋላ ተመልካቾች፣ ለማንኛውም ፕሮግራማችን በዚህ እንቋጫለን። ተመልካቾቻችን ለነበረን ቆይታ እጅግ እናመሰግናለን።